አንድ ቀን ከእንቅልፋችን ስንነሳ ዋትስአፓችንን መክፈት ባንችልስ? ለመክፈት ስንሞክር ደግሞ ቁጥራችን በሌላ መሳሪያ ላይ ቀድሞ እንደተመዘገበ ይነግረናል። ከዚያም ጓደኞቻችን እየደወሉ ለምንድነው እንግዳ መልእክት የምትልኩልን? ለምንድነውስ ብር ወይም ደግሞ የክሬዲት ካርድ ቁጥራችንን የምትጠይቁን? እያሉ ይጠይቃሉ። በዚያ ቅጽበት የሆነ ችግር እንዳለ እንረዳለን። ዋትስአፓችን ተጠልፏል። ይህ በቸልተኞች ላይ ብቻ የሚደርስ ነገር አይደለም። በማንኛውም ሰው ላይ ሊደርስ ይችላል። ጠላፊዎች ወይም ሃከርስ ሁልጊዜ ረቂቅ ቴክኖሎጂን ይጠቀሙ። አብዛኛውን ጊዜ የሚጠቀሙት በሰው ልጅ ስህተት ላይ የሚመሰረቱ ቀላል ዘዴዎችን ነው። ለዛሬም እነዚህ ጥቃቶች እንዴት እንደሚፈጸሙ፣ ጥቃቶቹ የሚፈጸሙበትን መንገድም እንዴት መረዳት እንደምንችል፣ ራሳችንንስ እንዴት እንደምንከላከል እንመለከታለን። ጠላፊዎች ከሚጠቀሙባቸው ዘዴዎች ውስጥ ጥቂቶቹን እንመልከት። አንደኛ፣ የማረጋገጫ ኮድ ወይም ቬሪፊኬሽን ኮድስ ነው። ይህ በጣም የተለመደው የጠለፋ ዘዴ ነው። ዋትስአፕን በአዲስ ስልክ ላይ ለመመዝገብ ስንሞክር ዋትስአፕ ወደ ስልክ ቁጥራችን ባለ 6 አሃዝ ኮድ ይልካል። ይህ ኮድ ሚስጥራዊ መሆን አለበት። ነገር ግን ጠላፊዎች ሰዎችን በማታለል ይህንን ኮድ ይቀበላሉ። ለምሳሌ አንድ ሰው ጓደኛችን መስሎ በስህተት ወደ አንተ ኮድ ልኬያለሁ፣ እባክህ መልስልኝ፣ ላክልኝ በማለት መልእክት ሊልክልን ይችላል። ወይም የዋትስአፕ ድጋፍ ሰጪ ወይም ሰፖርት መስለው ሊቀርቡ ይችላሉ። ያንን ኮድ ከሰጠናቸው በኋላ ወዲያውኑ ወደ አካውንታችን ይገባሉ። በዚያ ቅጽበት የዋትስአፕ ቁጥጥር ከእጃችን ይወጣል ማለት ነው። ሁለተኛው የማህበራዊ ምህንድስና ዘዴ ወይም ሶሻል ኢንጂነሪንግ ነው። በዚህ ዘዴ ጠላፊው እኛ የምናምነው ሰው ማለትም ጓደኛ ወይም የቤተሰብ አባልን መስሎ ይቀርባል። ነገሩን በጣም አስቸኳይ በማስመሰል አደጋ ላይ ነኝ፣ አሁኑኑ እርዳኝ፣ ወይም ይህንን ካላደረክ አካውንትህ ይዘጋል ይለናል። ሰዎች ጫና ውስጥ ሲሆኑ በደንብ አያስቡም፣ በችኮላም እርምጃ እንዲወስዱ ይከፋፋሉ። ይህ ደግሞ ጠላፊው የሚፈልገው ዋና ነገር ነው። ሶስተኛው የዋትስአፕ ድረገጽ ጠለፋ ወይም ዋትስአፕ ዌብ ጠለፋ ነው። ብዙዎቻችን ዋትስአፕን በኮምፒውተራችን ላይ እንጠቀማለን። ነገር ግን አንድ ሰው ስልካችንን ለጥቂት ሰከንዶች እንኳን ካገኘ የኪውአር ኮዱን ስካን በማድረግ የኛን ዋትስአፕ ከራሱ ኮምፒውተር ጋር ማገናኘት ይችላል። ከዛ በኋላ እኛ ሳናውቅ ሁሉንም መልእክቶቻችንን ማንበብ ይችላል። አሁንም እየተጠቀምንበት ሊሆን ይችላል። ነገር ግን እነሱ ከበስተጀርባ ሁሉንም ነገር እየተከታተሉ ነው። አራተኛው የሐሰት ሊንኮች ወይም ፌክ ሊንክስ ነው። ሽልማት ደርሷችኋል፣ አካውንታችሁ ማረጋገጫ ያስፈልገዋል ወይም አዲስ ጠቃሚ ማሻሻያ ያለ የሚሉ መልእክቶች ከሊንክ ጋር ይላኩልናል። ሊንኩን ስንጫን እውነተኛ የሚመስል ነገር ግን ሐሰተኛ የሆነ ድረገጽ ላይ ይወስደናል። በዚያም ስልክ ቁጥራችንን ወይም ኮድ እንድናስገባ እንጠየቃለን። ልክ እንደገባንም አካውንታችን ይወሰዳል። አምስተኛው ደግሞ አደገኛ አፕሊኬሽኖች ወይም ማሊሺየስ አፕስ ናቸው። እነዚህ ዋትስአፕ ላይ ተጨማሪ ገጽታዎችን ወይም ስቲከሮችን ለመጨመር ቃል የሚገቡ ነገር ግን ለጠለፋ የተሰሩ አፕሊኬሽኖች ናቸው። አንዴ ስልካችን ላይ ከጫናቸው መልእክቶቻችንን፣ የውቂያ ዝርዝሮቻችንንና የማረጋገጫ ኮዶቻችንን የማግኘት እድል ይኖራቸዋል። ታዲያ ከዚህ ሁሉ ራሳችንን መከላከል እንዴት እንችላለን? በመጀመሪያ የማረጋገጫ ኮዳችንን ወይም ቬሪፊኬሽን ኮድ ለማንም አለማጋራት ነው። ማንም ይሁን ማን ጓደኛችንን ቢሆን እንኳን ኮዱን አለመስጠት። ያ ኮድ ልክ እንደ ቤት ቁልፍ ነው። ከሰጠን ለቤታችን ቁልፍ ሙሉ መብት ለሌላ ሰው ሰጥተናል ማለት ነው። ሁለተኛው ባለ 2 ደረጃ ማረጋገጫን ወይም 2 ስቴፕ ቬሪፊኬሽንን ማብራት ነው። ይህ በጣም ጠንካራ መከላከያ ነው። ይህ ሲበራ ዋትስአፕ የራሳችንን የይለፍ ቃል ወይም ፒን እንድንፈጥር ይጠይቀናል። ጠላፊው የማረጋገጫ ኮዱን ቢያገኝ እንኳን ያለዚህ የይለፍ ቃል ወደ አካውንቱ መግባት አይችልም። ሶስተኛው ሊንኮች ላይ ጥንቃቄ ማድረግ ነው። አጠራጣሪ ሊንክ ሲላክልን ወዲያውኑ አለመጫን። ይህንን የላከው ማን ነው? ምክንያታዊ ነው ወይ ብለን ራሳችንን መጠየቅ አለብን። አራተኛው የተገናኙ መሳሪያዎችን ወይም ሊንክድ ዲቫይስስ መፈተሽ ይኖርብናል። በዋትስአፕ ሴቲንግ ውስጥ ሊንክድ ዲቫይስስ የሚለውን መመልከት
የማናውቀው ዲቫይስ ወይም መሳሪያ ካለ ወዲያውኑ ሎግ አውት ማድረግ። አምስተኛ ደግሞ ስልካችንን መጠበቅ። ጠንካራ የይለፍ ቃል ወይም የጣት አሻራ ቁልፍ መጠቀም። በህዝብ ቦታዎች ስልካችንን ያለ ቁልፍ ክፍቱን አለመተው። ስድስተኛው አፕሊኬሽኖች ከታወቁ ቦታዎች እንደ ፕሌይ ስቶር ወይም አፕ ስቶር ካሉ ቦታዎች ብቻ ማውረድ ነው። ሰባተኛው ደግሞ አስቸኳይ መልእክቶች ሲደርሰን አለመደናገጥ። ጠላፊዎች የእኛን መደናገጥና ውሳኔን በፍጥነት እንድናደርግ ይፈልጋሉ። ረጋ ብለን በማሰብና መረጃውን በማረጋገጥ ቀስ ብለን መወሰን ይኖርብናል። አካውንታችን ቢጠለፍ ታዲያ ምን ማድረግ አለብን? ወዲያውኑ እርምጃ መውሰድ ይኖርብናል። በስልክ ቁጥራችን እንደገና ለመግባት መሞከር። ዋትስአፕ አዲስ ኮድ ይልክልናል። ወደ ስልክ ቁጥራችን መግባት ከቻልን አካውንታችንን መልሰን ማግኘት እንችላለን። ጠላፊው የባለ ሁለት ማረጋገጫውን ወይም ፒን ቀይሮት ከሆነ ግን ለጥቂት ቀናት መጠበቅ ሊኖርብን ይችላል። በዚህ ጊዜ ለዋትስአፕ ድጋፍ ሰጪ ክፍል ወይም ሰፖርት መልእክት መጻፍ ይኖርብናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ በየሳምንቱ የሚወጡ መሰል የቴክኖሎጂ ቪዲዮዎችን ይመልከቱ።